እንትኖቹን አይልሃለሁ እንዲ ፖስት ምናምን በተለይ አሁን የሄዶም የሆነ ጊዜ የለቀካታለች አይደለ ጽዳት መንገድ ምናምን ሰራው ታስታውሳታለህ? በጣም ሰፖርት አድርገሃታል ላይቭ ላይ ምናምንና እሷ አሁን ጓደኛዬ ናት ምናምን ጀስት ምን ልፈልግ ነው አሪፍ ነው በቃ አላ ጎበዝ ሴቶችን ስታበረታታ ምናምን ማርያምን በጣም ነው ያደነኩ ምናምንና አንዳንዴ ደግሞ አለ አይደል አብዛኛው የጠፉትን ትተህ ኦሬዲ አሁን ከተማው ሙሉ አንድ አይነት ሴት ነው ያለውና ደህና የምትላቸውን ደግሞ ቢያንስ አለ አይደለ ተሞክሮ እንደዚህ ያመጡ የሚያሳዩን አሁን ብዙ ጊዜ እደነግጣለሁ እኔ ያንተ ላይ ብሌ ስገባ የሆነ በተለይ ያስደነገጥክ ምናምን ነው የምታስወጣውና አንድ ጊዜ ምን እንዲያጋጥሙኛልና ምናልባት የሆነ አሪፍ ነገር እንትን ብትል እማሆይ ምናምን እሺ ስንት ነው ደሞዝሽ? ደሞዜ ትንሽ ነው። ምን ያህል ነው ደሞዜ? ልናገር እሺ ደሞዜ ስንት መሰለ 8000 ብር ነው። የቤት ኪራይም አለ። አንቺ ጠንካራ ሴት ነሽ። ላይፍ ደግሞ ውጣ ውረድ ያሳየችሽ አይነት ሴት ትመስኛለሽ። አንቺ ጠንካራ ሴት ነሽ በጣም። ላንቺ ያለኝ ጥያቄ ምን እንደሆነ ታውቂያለሽ? ፎር ዩ ፔጅሽ ላይ ወይ ቲክቶክሽ ላይ በቀላሉ መኪና የሚነዱ እውቀትም ምንም ሳይኖራቸው ላይፍ በትክክል ትሪት ያደረገቻቸው ግን ገንዘቡን ከትክክለኛ ቦታ እንዳላመጡት የምታውቂያቸውን ሰዎች አይተሽ አታውቂም? በደንብ ጓደኞቼ ናጋለሁ በቅር ጓደኞችሽን። ስለዚህ አንቺ አሁን 1 ሚሊዮን ብር ኦፈር ቢደረግልሽ ለምሳሌ የሆነ ሰው እዚህ ሚዲያ ላይ አልቀረበም እንበል ወይ እኔ ያለው አልቀረብኩም በውስጥ መስመር መጥቼ መስኪ 1 ሚሊዮን ብር ሰጥቻለሁ ከኔ ጋር ተኝ ብልሽ ምንድነው የምትይኝ? አረ መብራት ማለት እንትን ነው እንዳልከው ነው። አሁን የደሞዜ ሁኔታ ምናምን ያለው የኑሮ ነገር እንዳለ ነው ግን አላረጎም አይቼዋለሁ ችግርንም አይቼዋለሁ ማረገው ሰው አይደለም ስላየሁት ማለት ነው በደንብ ያየሁት ሰው ግን ልጠይቅሽ የምፈልገው አንቺ ስለበሰልሽ ነው። ሌላ ብዙ እዚህ ሚዲያ ላይ ያሉ ሴቶች አላሙዲ ቢጠይቀኝ እምቢ አልለውም ከሌ ቢጠይቀኝ እንዲህ እምቢ አልለውም እንደዚህ ሪስፔክት እንዴት ነህ እንደዚህ ቢጠይቀኝ እንደዚህ ዝም እንትን ምንድነው አለቀውም የሚሉ ሴቶችን ሰምተሽ አታውቂም? አዎ ማርያምን እንትን ነው ይኸውልህ አሁን ጊዜው እኮ ነው ማለት አሁን እኔ ይኸውልህ አንድ ጊዜ ምን ጊዜው ሳይሆን አንድ ጊዜ እንላጫውት ሞንዬ አንድ ጊዜ ምን ሆንኩ መሰለህ ስራ እንትን ብዬ ስራ ወጥቼ ነበር እና በመሃል ሲስተር ታማ ምናምን ወጥቼ በመሃል በጣም ስራ አጣሁኝ ማለት ነው እና ሆስት ምናምን ታውቃለህ ሆስት የሚባል ስራ አዎ የክለብ ሆስት አዎ እና አንተ ሰው እንዲጠጣ ማበረታታት ጠጡ ሪስፔክት ቴንክ ዩ ወንድሜ አመሰግናለሁ ከዛ ማርያምን ነው የምልህ እንትን ይሄ ማስመሰል ምናምን አይደለም መቤቴ ከዛ ሄድኩኝና ማለት ከተማውንም ምናምን ብዙ አላቆምና ጓደኞቼ ምናምን ጠቁመኝ ነው ሄድኩት ይሆናል ሆስት ለማድረግ ከዛ ስራ በጣም አጥቼ ነው ኪራይ ቤት ነው ያለሁት ምናምን ከዛ ደግሞ ከፋሚሊም ሩቅ ነው ያለሁት ምናምን ከፋሚሊም ብፈልግ ያው ጀስት ራስህን አምነህ እስከወጣህ ድረስ ይከብዳል ቤተሰብም ድጋሚ ማስቸገር ምናምን ገባ ከዛ ሄድኩኝ ማለት ነው ሲሄድ ሆስት ነው አሉኝና ሆስት እኔ ያሰብኩት ምንድነው እዛ እኛ መንግስት መስሪያ ቤት ውስጥ ሆነን እንመረጥና እየሄድን አመራር ምናምን ነው የምንቀበለው አበባ ምናምን ይዘን ማለት ነው እና እኔ ያሰብኩት እሱን ነውና እንትን አላልኩም አላሰብኩት ከዛ ሄድኩኝና ምንድነው ስራው ምናምን አልኳቸው ማለት ነው በቃ ስለ ስራው እንደዚህ ምናምን ብለው አስረዱኝ ከዛ ስራው እንደዚህ ነው የሚሰራው በቃ አንቺ መሳቅ መጫወት ነው እንደዚህ እንትን ማለት ነው ምናምን ማርያምን ነው ማለት በጣም ያታግላል ከሊና ጋር ማለት ችግር ውስጥ ሆነክ ምናምን ማልዋሽክ የቤቱ ምናምን ታስባለህ ከዛ የሆነ ነገር ሰርተህም የተወሰነ ለፋሚሊ የሆነ ነገር ማገዝ አለብህ ምናምን ገባ ሴት ስትሆን እና በቃ እኔ ደግሞ ለምጃለሁ ያንን ነገር ለእናቴ የሆነ ነገር ምናምን እንትን ማለቱን ምናምን እና
ከዛሽ ከደሞዝም ላይ የሆነች አበል ምናምን ይኖረናል ስልጠናዎች ምናምን ሲኖሩ ከዛ ላይ ሰፖርት ማድረግ ምናምን ለምጃለሁ እና ቤተሰብ በቃ ጨንቆኛል ታውቃለህ። ማዘር ለሰላምታ እንኳን ስደውል የሆነ ፈልጋ ምናምን ይመስለኛል። ከዛ እስቲ በቃ ልሞክረው ማለት ራሴን ከጠበቅኩ ምን ችግር አለው የሚል ነገር ውስጥ ገባውና ጓደኞቼን ሳማክራቸው በጣም ገፋፉኝ። ኧረ በጣም ቆንጆ ነው ምናምን ደሞዝ ወደ 20 ምናምን ሺህ ብር ነው አሉኝ። በቃ አሪፍ ነው ምናምን ነገር አልኩኝ። ሄድኩኝ ማለት ነው። ሲሄድ መብርሃንን ነው የምልህ ማርያምን በቃ ከበደኝ። ከአይምሮዬ ጋር ትግል ውስጥ ገባው ምናምን። ባለቤቶቹ በጣም ወደውኛል ምናምን ዛሬ ትጀምር ምናምን ተባለ። ከዛ በቃ ተንከባከቡኝ ምናምን። ከዛ ገባውና ልብሱን ምናምን አሳዩኝ። የሆነ ልብስ አለ ምናምንና በጣም እንትን አልኩኝ። በቃ ከራሴ ጋር መብርሃንን በቃ መብርሃንን አጭር ቀሚስ ምናምን ነው። አዎ በቃ ጨነቀኝ ማርያምን ነው የምልህ። በቃ አልቻልኩም ማለት እኛ ሰዎችን ጠጡ ምናምን ማለት ነው። አዎ በቃ እየሄድክ ምናምን ነገር የሆነ ሰው በቃ ዝም ብለህ እየገለፈጥክ ሰው መዳበስ ነው አሉ። እንደዛ አለኝ ሰውየው። በቃ ሰው አውሪ ምናምን እጁ መያዝ ነው ምናምን አለኝ። እኔ እንኳን እጁ ምናምን እንደዚህ መብርሃንን አንድ ነው ጓደኛዬ ነበረኝ ወንድ። በቃ ከዛ ውጭ ማቆም አልነበረም። እሱም በቃ ጊዜ ስለሌለኝ የምንገናኝበት ጊዜ አልነበረም ምናምንና በቃ አልቻልኩም። መብርሃንን አልቻልኩም። በቃ ፈልጌዋለሁ ብሩንም አልዋሸ ማለት ነው። በጣም አስፈልጎኛል። ግን በቃ ስላልቻልኩኝ ስራውን ቶታሊ በቃ እንዲቀርብኝ አረኩኝና ስንት ቀን ሰራሽ? አልሰራውም። በቃ ሄድኩኝ ቀሚሱን አየሁት ፈራው። በጣም እንትን ነው በጣም ከአጭርም በላይ ነውና በቃ ፈራው። በዛ ላይ ሙዚቃዬም ሰል ድምፁ ምናምን እመቤቴ በቃ ደንግጬ እንትን አልኩኝ። ልጁ ባለቤቱ ራሱ አይ በቃ ልጅቷ ፈርታለች ምናምን ነገር አላት ማለት ነው። አንድ እንደ ሱፐርቫይዘር አለችና በጣም ወዳይ ነበር። ከዛ አይ ልጅቷ ፈርታለች ስራውን አታውቁምና የሆነ እስቲ አውሪያትና ወይ ምናምን ድጋሚ ሐሳብ ከቀየረች ምናምን አሉኝ። በዛ ላይ እዛው ነው የምትኖረው ምናምን ገባ ቤት እዛው ነው የሚሰጥ ምናምን። እኔ ከብዙ ነገር እንትን ነው ያሰብኩት። በቃ ቢያንስ በአንድ በኩል የቤት ኪራይ ይቀንሳል። የቤት ኪራዩን ወስጄ ቢያንስ ማዘር ምናምን ታናሽታለችኝ ሰፖርት ባረግበት ምናምን የሚል ነው ገባ አይምሮ ውስጥ ያለው። እዛ እሱን ነገር ስለማስብ በቃ ወይ ፈጣሪ በዚህ እንትን ሊለኝ ነው ሊፈትነኝ ነው አይነት ነገር ነው ያሰብኩት። ማናጀሩ ወዲያው ደውሎ ምናምን ሰፈር ድረስ መጣ መኪና ይዞ ምናምን። ከዛ በቃ እኔ ምናምን ቼክ ሊያደርገኝም ነገር ፈለገ የለም። እዛ በቃ እሺ ቆይ ምናምን ብዬ በጣም ቆየው በቃ ምናምን ነገር ቆይ ላስብ ምናምን ነገር አልኩት ምናምን በቃ ማንን ላማክር። ሁሉም በዙሪያ ያሉት ደግሞ በቃ እንትን ናቸው እና አለ ብዙ አይነት ሰው አለ። ግን እንትን ነው በቃ ህሊና ነው ትልቁ ማርያምን ነው ማለት ህሊና ነው። አንዴ ደግሞ ስም ላይፍ ኤክስፒሪየንስሽን ሼር ስላረግሽን ቴንክ ዩ። ግን አንቺ ባነሳሽው ሐሳብ ስለሆነ ሁሌ ጥሩ ብቻ እየተበረታታ ላይፍ አይቀጥልም። እኔ እዚህ ላይ ጥሩ ሴቶችን ብቻ ማላበረታታው ምንድነው ክሪቲሲዝም ያስፈልጋል። አንድን ሰው ክሪቲሳይዝ ማድረግ ያስፈልጋል። ለምንድን ነው የሚያስፈልገው? አሁን ኖርማል እየተኮነ መጣ። አንድ ሴት ልጅ ትልልቅ ሆቴሎች ላይ ሄዳ ሶፋ ላይ ቁጭ ብላ አንድ የውጭ ሀገር ዜጋ መጥቶ እስኪያነሳት መጠበቅ ኖርማል ሆነ። እዚህ በተለይ ቲክቶክ ላይ የምናያቸው ሴቶች ሌላው እንዳልሽው እንዲህ በየክለብ ሄዶ የሰዎችን ስሜት ቀስቅሶ እንጀራ መብላት ወይ ደግሞ ከሽማግሌ ጋር በአደባባይ መላፋት ጠጣ ብላ ማለት ኖርማል እየሆነ መጣ። ለዛ አሁን ሴቶችን ልክ አይደለም ወደ ነርባችሁ ተመለሱ እያለን ያለነው ለዛ ነው። ለምን ሴቶች በጣም አስቸጋሪ ነገር ላይ ደረሳችሁ። ዛሬ የፖስትኩት ፖስት ላይ አይተሽዋል ቪዲዮ አላየሁትም። ዛሬ የፖስትኩት ፖስት ላይ ያሉ ሴቶች እንደዚህ አይነት ነገር ከማድረግ ወደኋላ አይሉም። አንቺ ጠንካራ ነሽ፣ እንደዚህ አይነት ነገር እንዲህ ብለሽ መውጣት ቻልሽ። ዛሬ ልናወራበት የፈለግነው ርዕስ ግን ዛሬ የፖስትኩት ቪዲዮ ላይ ያሉ ሴቶች አንድ ሴት ከ4 ወንድ ጋር ወይ ከ3 ወንድ ጋር በትንሽ ታይም ስፓን ውስጥ ዛሬ ካንዱ ጋር ተላልሳ ነገ ካንዱ ጋር መላላስ ትችላለች ብለው የሚያበረታቱ ደስ ብሏቸው የሚስቁ የሚያጨበጭቡ እሱን ሾው አይተው የሚያጨበጭቡ ሴቶች ነገ እንደዚህ አይነት ሴት ከመሆን ወደኋላ የሚላቸው የለም። ስለዚህ
ልክ አይደላችሁም ለማለት ነው። ልክ ያልሆኑትን ልክ አይደሉም ማለት ያስፈልጋል። ያንን ለማድረግ ነው ዛሬ ይህን ላይቭም የከፈትኩት። ትላንትና ከዚህ በፊትም ቪዲዮ የሰራሁት ማለት ነው። ስለዚህ ሴቶች ላይ ቆጣ ካላልን ጠንከር ብለን ካልገሰጽን ሴቶቹ እየተበላሹ ነው። ለዛ ነው አንቺ ግን በርቺ፣ ባለሽበት ስራ እንዳትለቂ፣ የህሊናሽ ንጹህ ቢሆን ይሻላል በማይሆን ወይ ገንዘቡን ከምታመጪው። እንደዛ አርጊ። እናመሰግናለን ሰመተሽ ታሪክሽን ሼር ስላረግሽን። እሺ ሙኒ፣ እሺ አመሰግናለሁ። ሚራክል የምትባይ አትላኪልኝ። ልጅ ይዛችሁ አትግቡ። በቃ ልጅ ይዛችሁ አልቀበልም። ነገርኳችሁ። ልጅ ስለምጠላ ሳይሆን ልጅ ይዛችሁ ማውራት አትችሉም። ሐሳባችሁ መግለጽ አትችሉም። ልጁ ዲስተርብ ያደርጋችኋል። ለልጃችሁ ጊዜ ስጡት። ለኛ አታስረዱን። ችግር የለውም። አሁን ግን ላወራ የምፈልገው ነገር ምንድነው? እውቀት ያላትን ሴት ማግኘት በዚህ ዘመን በጣም እየከበደ ነው። መልክ ችግር የለውም። እንደ ሀበሻ ቆንጆ ናችሁ። የትም ሀገር ብትሄዱ ማንም ሰው ኑ ብሎ የሚያገባችሁ የሚያሞግሳችሁ፣ እንዴት ልበላችሁ፣ መሬት ላይ ላጭ በላጭ የሚሆንላችሁ ሴቶች ናችሁ። የሀበሻ ሴቶች ቆንጆ ናችሁ። ግን እውቀት ያለው ሰው እያጣን ነው። እውቀት ያለሽ ሴት ግቢ። ወንዶች ብቻ እያወቅን ተቸግረን። ሰላም ሰላም፣ እንዴት ነህ? እንዴት ነሽ ሎላ? ሰላም ነሽ? እግዚአብሔር ይመስገን። እኔ እንኳን ሀሳብን ሼር ለማድረግ ነው እንጂ ቪዲዮ ማምራት ምናምን አልፈልግም። ይቻላል እንደዛ? ከላይ ጻፈውን አንበሽዋል? ምንም አይታየኝም። እኔ ጋር ስምህ ብቻ ነው የሚታየኝ። እውነት? የምር ጥቁር ነገር አይታይሽም? ከለር ብላይንድ ነሽ? ምኑ ጋር? እዚህ ጋር የተጻፈ ነገር የለም? እጅ ያለበት ጋር የለም፣ ምንም የለም። እኔ ጋር ምንም አይታየኝም። ግን እሺ ባበራም ማለት ነው አጠፋዋለሁ ስለማልችል እየታየው ማውራት ይቻላል እንደዛ? አሁንስ ምንም ጽሑፍ የለም ወይ? ወጥቼ ልግባ እንዴ እንዲታየኝ? ጌታን አይታይም፣ ምንም አይታይም እኔ ጋ። እሺ ወይ ቆንጆ የሆንሽ ወይ እውቀት ያለሽ ግቢ ይላል። እሺ እኔ ወይ እውቀት በሚለው እንሂድ እናውራ በዛ። አዎ በዛ ለእኔ ስለሚታየኝ ነው ጋይስ። ለእናንተ ካልታያችሁን እንጃሽ። ለእኔ ምን ይላል መሰላችሁ? ፎቶ ላንሳላችሁ። አይታይም እንዲህ ጽሑፍ? አንተ አሁን እሱ ጋር ይታያል፣ እኔ ጋር ግን ምንም አያሳይም። ስምህና ከዛ የሚታዩት ሰዎች ቪወር ምናምን ነው የሚታየው እኔ ጋር። ወይ አሁን ፎሎ ስላረኩህም ሊሆን ይችላል። አጋጣሚ ስክሮል ሰምቼ እሺ ሊሆን ይችላል። ያው እኔ ለሰዎች ይታያል ወይ ቆንጆ የሆንሽ ወይ እውቀት ያለሽ ግቢ ይላል። ስለዚህ እውቀት አለሽ ብዬ አስባለሁ። አሁን ባነሳ እስቲ የትምህርት ባክግራውንድሽን ንገሪኝ። ኢትስ ኖት አባውት ስለ ትምህርት ባክግራውንድ እኔ ላውራ የፈለኩት ስለ ሴቶች እያወራክ ስለሆነ ሀሳብ ለመስጠት ነው። በዛ ላይ ከሴቶች በጣም የሚያስደንቀኝ ነገር ምን እንደሆነ ታውቃለሽ? መልስ ከመመለሳችሁ በፊት አትሰሙም። ስለ ሴቶች ልታወሪ ነው የገባሽው፣ ተረድቼሻለሁ። ግን እኮ ልጅቷን መጀመሪያ የጠየቁሽን መልሽልኝ። ልጅቷን አይ ስሚኝ፣ ቆይ እውቀት አለሽ የለሽም? እኔ እውቀት አለኝ ብዬ ነው ማስበው። እውቀት አለሻ? በጣም ጥሩ። የትምህርት ባክግራውንድሽ ምን ይመስላል ንገሪኝ። እሺ ግራጁዌት አድርጌያለሁ ጆርናሊዝም። ጋዜጠኛ ነሽ? እየሰራው አይደለም፣ አሁን በስራ ላይ አይደለሁም። ጆርናሊዝም ግራጁዌት አድርገሻል። በጣም ጥሩ። አንቺ ልታወሪ የፈለግሽው ስለ ላቭ አይስላንድ ነው። ስለሱ
ስለሚያዩት ወይ ስለፖስትኩት ፖስት Yeah. እሺ ስለዚህ ላቭ አይስላንድን ተሰብስበው ማየት ኖርማል ነው ብለሽ ታስቢያለሽ? ይሄ እኮ ሾው ነው፣ ኢንተርቴይን ነው፣ ምንም ችግር የለውም። እንደገና ደግሞ ሲቀጥል ላቭ አይላንድ ላይ ሴቶች ብቻ አይደሉም መጥፎ ነገር የሚያደርጉት ወንዶቹም ናቸው አይደለም? ሴት ብቻ መጥፎ ነገር አረጓልን እንዴ? አይ ሴቶች ወደ አላስፈላጊ ነገር እየሄዱ ነው። አይ ሴቶች አላልኩም። ኖርማላይዝድ አይ ያልኩትን ስም መጀመሪያ የፖስትኩት ቪዲዮን ላሰማሽ አልሰማሽም ማለት ነው። ጋዜጠኛ እንደመሆንሽ መጠን አንድ ነገር ላይ ከማውራትሽ በፊት በደንብ ዲቴል እንትን ብታደርጊ አሪፍ ነው። እዩስም